ሕዝቅኤል ምዕራፍ 2 ቁጥር 8 ጀምረን እስከ ሕዝቅኤል 3 ቁጥር 3 ድረስ አነባለሁ። ሕዝቅኤል ምዕራፍ 2 ቁጥር 8 እስከ ምዕራፍ 3 ቁጥር 3። አንተ ግን የሰው ልጅ ሆይ የምነግርህን ስማ። እንደዚያ እንደ አመፀኛው ቤት አመፀኛ አትሁን። አፍህን ክፈት፣ የምሰጥህንም ብላ። ባየሁም ጊዜ እነሆ እጅ ወደ እኔ ተዘርግቶ ነበር። እነሆም የመጽሐፍ ጥቅልል ነበረባት። በፊቴም ዘረጋው። በውስጥና በውጭም ተጽፎበት ነበር። ልቅሶና ሐዘን ዋይታም ተጽፎበት ነበር። እርሱም የሰው ልጅ ሆይ ያገኘኸውን ብላ፣ ይህን መጽሐፍ ብላ፣ ሄደህም ለእስራኤል ቤት ተናገር አለኝ። አፌንም ከፈትሁ፣ መጽሐፉንም አጎረሰኝ። እርሱም የሰው ልጅ ሆይ አፍህ ይብላ፣ በምሰጥህም በዚህ መጽሐፍ ሆድህን ሙላ አለኝ። እኔም በላሁት፣ በአፌም ውስጥ እንደ ማር ጣፈጠኝ። ስንቶቻችሁ ማር በልታችሁ ታውቃላችሁ? እኔ ማር ይዤ እመጣለሁ ብዬ አስቤ ነበር ዛሬ። አለርጂ ካለባችሁ ብዬ ነው እንጂ በእውነት አስቤ ነበር ይዤ ለመምጣት። ማር በጣም ይጣፍጣል። የእግዚአብሔር ቃል ግን ከዛ በላይ ይጣፍጣል። አሜን እንላለን ወይ? ክብር ለእግዚአብሔር ይሁን። እንጸልይ ጌታ እንዲያስተምረን። ልዑል እግዚአብሔር አምላካችንና አባታችን ሆይ ከማር ይልቅ እጅግ የሚጣፍጥ ማር ለሥጋ ነው። ነገር ግን ለነፍሳችን፣ ለሥጋችን፣ ለአእምሮአችን የሚሆነውን ጌታ እግዚአብሔር አምላክ መድኃኒት የተገኘበትን ይህንን ቃልህን ስለሰጠን ስለገለጥክልንም በጣም አድርገን እናመሰግንሃለን። እስራትን ሁሉ ፈተህ ጌታ እግዚአብሔር አምላክ እውነተኛ የሆነውን ይህን ቃልህን ጌታ ሆይ ጠፍቶብን የነበረውን አሁን ግን የተገኘልንን ቃል ጌታ እግዚአብሔር አምላካችን ሆይ በጥሞና እንድናውቀው፣ እንድናነበው፣ እንድናኝከው፣ እንድንውጠው፣ እንድንኖርበት አንተ እንድትረዳን በጌታ በኢየሱስ ክርስቶስ ስም እንጸልያለን። እግዚአብሔር አምላካችን ሆይ አስተምረን። ያስተምራቸው ዘንድ መልካሙን መንፈስን ሰጣቸው። መናንም ካፋቸው አልከለከልህም። ለጥማታቸው ውሃን ሰጣቸው ተብሎ እንደተጻፈ እግዚአብሔር አምላካችን ሆይ ቅዱስ መንፈስህ ያስተምረን በጌታ በኢየሱስ ክርስቶስ ስም አሜን። ሃሌሉያ። ጌታ ይባርካል። በሉልኝ አጠገባችሁ ያለውን ሰው ይባርክሻል ዛሬ። ሃሌሉያ። ኢየሱስ ጌታ ነው። ለሕዝቅኤል የተሰጠው መለኮታዊ ትእዛዝ በዚህ መጽሐፍ ሆድህን ሙላ የሚል ነው። እንግዲህ እግዚአብሔር መጽሐፉን እንዲህ ሲያቀብለው ነው የምንመለከተው። አንድ ሰው ሲነግረኝ ማን እንደሆነ አላስታውስም። አንድ ሰው በቃ ይህን መጽሐፉን ብላ የሚለውን ሰማና ወረቀቱን እየቀደደ በላው ማለትን ሰምቼ ገርሞኛል። ወረቀቱን ቀዳችሁ አትብሉ፣ ውስጡን ግን እያነበባችሁ ዋጡት፣ ኢንተርናላይዝ አድርጉት፣ አኝኩት። አሜን እንላለን ወይ? መለኮታዊው ትእዛዝ ለሕዝቅኤል ይሄ ነው። የምሰጥህን ይህንን ብላ። የሰጠው ደግሞ መጽሐፍ ነው። መልእክተኛ፣ ማንኛውም መልእክተኛ በተለይም የቃል መልእክት እንዲያደርስ ሲደረግ ድሮ በሀገራችን በልጅነታችን ጎረቤትም ይልከናል። ሂድና እንደዚህ ብለህ ለገሌ ንገር እንባላለን። መልእክቱን በትክክል ካልሰማን በስተቀር አዛብተን ልንናገር እንችላለን እና ቃሉን ማወቅ ያስፈልጋል። መልእክቱ ምንድን ነው? የተሰጠኝ መልእክት አድርስ የተባልኩት ምንድን ነው? ይህን ለመረዳት መጽሐፉን መብላት ያስፈልጋል። መልእክት ያለው በእግዚአብሔር ቃል ውስጥ ነው። አሜን እንላለን ወይ? የመንፈስ ሆድ ሳይሞላ የቃሉ አገልጋይ መሆን አይቻልም። ውስጣችን መሙላት አለበት።
እኔ ወደ እናንተ መልእክት ይዤ ስመጣ አስተምረኝና ሄጄ ላስተምር ብዬ ነው በእውነት ጌታን ተማጽኜ የምመጣው። ሌሊትም ተነስቼ እንበረከካለሁ። ጌታ ካላስተማረኝ ወደ እናንተ ይዤ የምመጣው ነገር የለኝም። ስለዚህ መልእክትን ከጌታ ተቀብለን ነው የምንመጣው አገልጋዮች። ሆድህን በዚህ ቃል ሙላው። አሜን እንላለን ወይ? ሃሌሉያ። ሆድን በቃሉ መሙላት ለአገልግሎት ዝግጁ ያደርገናል። የእግዚአብሔር ቃል ያዘጋጀናል። የማንም ቃል ከእግዚአብሔር ቃል በላይ አይደለም። የእግዚአብሔርን ቃል መተካት አይቻልም። ሌላ ነገር መስበክ ይቻላል። ዛሬ ሴኩላር የሆኑ ቴዎሎጂ ትምህርት ቤቶች፣ ነገረ መለኮት ትምህርት ቤቶች ብዙ ሲፈላሰፉ በእግዚአብሔር ቃል ላይ በቃ ቃሉ ከሚለው ወጥተው ፍልስፍና ነው የሚያወሩት። ተአምራትን እስከ መካድ ድረስ እንዴት ይሄ ሊሆን ይችላል ብለው ይናገራሉ። እኔ ደግሞ እግዚአብሔር ያስተማረኝ በተለይ በመንፈስ ቅዱስ ከተሞላው በኋላ እንዳለ የእግዚአብሔርን ቃል መውሰድ፣ የእግዚአብሔርን ቃል እንዳለ መስበክ ነው። ጠቅሞኛል። ክብር ለእግዚአብሔር ይሁን። ስለዚህ ቃሉን ብላ፣ የሰጠውህን ይህንን ቃል ብላ። ሕዝቅኤል ምዕራፍ 3 ቁጥር 1 ላይ አንብቤዋለሁ። እርሱም የሰው ልጅ ሆይ ያገኘኸውን ብላ፣ ይህን መጽሐፍ ብላ፣ ሄደህም ለእስራኤል ቤት ተናገር አለኝ። ሄደን ለመናገር፣ ሄደን ለመዘመር፣ ሄደን ለማጽናናት፣ ሄደን ለመምከር፣ ለመገሰጽ፣ ሰዎችን ወደ ዘላለም ሕይወት ለመጥራት የእግዚአብሔርን ቃል መብላት ያስፈልገናል። አሜን እንላለን ወይ? የምንናገረው እንደፈለግን አይደለም። እንደ እግዚአብሔር ቃል ነው መናገር ያለብን፣ መመስከር ያለብን። እኔ በአፍህ ያኖርሁትን ከበላ በኋላ ነው የምትናገረው ነው የሚለን እግዚአብሔር። በዚህ ውስጥ በዚህ ልምምድ ውስጥ ኤርምያስም አልፏል። ኤርምያስ ምዕራፍ 1 ቁጥር 9 ላይ እንደዚህ ይላል፣ እግዚአብሔርም እጁን ዘርግቶ አፌን ዳሰሰ። እግዚአብሔርም እነሆ ቃሌን በአፍህ ውስጥ አኑሬአለሁ አለኝ። ክብር ለእግዚአብሔር ይሁን። እነዚህ ታላላቅ ነቢያት አያችሁ፣ ልክ እግዚአብሔር ጉርሻ እንደሚያጎርሳቸው ቃሉን እንደሚሰጣቸው ነው የሚነግሩን ለእኔና ለእናንተ። እና ኤርምያስም ራሱ እግዚአብሔር አፌን ዳሰሰ እና ከዳሰሰ በኋላ ደግሞ ቃሉን በአፌ ውስጥ አኖረ። በጣም ዳይናሚክ የሆነ ነቢይ ነው ኤርምያስ። ግን እግዚአብሔር በአፉ ውስጥ ያኖረውን ቃል ነው የሚናገረው። የሰው ቃል ወገኖች የሰውን ሕይወት መለወጥ አይችልም። የሰው ፍልስፍና በሕይወታችን ውስጥ አንድ ነገር ማድረግ አይችልም። የእግዚአብሔር ቃል ግን ለእኔና ለእናንተ ለስብራታችን ጠገን፣ ላለማወቃችን ጥበብን እውቀትን ይሰጠናል። አዎ ላልዳኑት ድነትን ይሰጣቸዋል። ክብር ለእግዚአብሔር ይሁን። ብዙ ጊዜ ነግሬያቸዋለሁ። ጌታ ኢየሱስ ክርስቶስን ሳላውቅ በፊት ገና በልጅነቴ እግዚአብሔር አምላክ ያበራልኝ ነገር ቸሩ መድኃኔዓለም የሚለው ቃል ውስጤ ሰረጸ። እግዚአብሔር ይመስገን። ቸሩ መድኃኔዓለም የሚለውን ሐሳብ ያገኘሁት ከሚሄድበት መድኃኔዓለም የተባለ የኦርቶዶክስ ቤተ ክርስቲያን ነው። ልጅ ሆኜ ከእናቴ ጋር ወደዛ ሄዳለሁ። ብዙ መረዳትን እግዚአብሔር እየሰጠኝ ስመጣ መጽሐፍ ቅዱስ ባልሰማም ባላነብም ቸሩ መድኃኔዓለም በሰማይ ላይ ነው እንጂ የሚቀመጠው መደርደሪያ ላይ አይቀመጥም እያልኩ እናቴን ሞግታት ነበር። ያን ያበራልኝ እግዚአብሔር ነው። እግዚአብሔር የተመሰገነ ይሁን። አያችሁ፣ የእግዚአብሔር መንፈስ ነገርን ይገልጣል። ጌታ ይመስገን። ገና በማህፀኔ ውስጥ በማናቴ ማህፀን ውስጥ ሆኜ እግዚአብሔር ጠራኝ ብሎ ሐዋርያው ጳውሎስ እንደሚናገር ብዙዎቻችን እንደዛ አይነት ጥሪ ተቀበልናለን። ክብር ለእርሱ ይሁን። ስለዚህ እግዚአብሔር አምላካችን ሐሳብን በውስጣችን ያስቀምጣል። ቸሩ መድኃኔዓለም እናቴን እንድጦር አብቃኝ። ቸሩ መድኃኔዓለም አገሬን እንድረዳ እርዳኝ። እንደዛ እያልኩ ነበር የምጸልይ፣ እጄን ወደ ሰማይ እያመለከትኩ።
አዎ ብዙ ቤቶች እንድሰራ እግዚአብሔር ረድቶኛል። መጀመሪያ ግን የሰራሁት ቤት ለእናቴ ነው ቤት የሰራሁት። እናቴ ቤት ኖሯት አያውቅም። ቸሩ መድኃኔዓለም ረዳኝና ቤት ሰራሁ። አይገርማችሁ? የመጀመሪያው ቤት የሰራሁት እቁብ ሰብስቤ ባካችሁ የመጀመሪያውን ስጡኝ ብዬ መሬት ገዛሁ። ከዛ በኋላ ደግሞ በሁለተኛው አሁንም የመጀመሪያውን ስጡኝ ብዬ እቁቡን ሰጡኝ። እቁብ ጥሩ ነገር ነው። አንዳንዴ እቁብን ትገዙታላችሁ ትንሽ ትርፍ ገንዘብ ከፍላችሁ። እኔ ግን እንዲሁ ነው የሰጡኝ። እንጨት ገዛሁ፣ ቆርቆሮ ገዛሁ፣ ለእናቴ ቤት ሰራሁላት። ታዲያ ቸሩ መድኃኔዓለም ረዳኝ አይደል? ያው እዛ ውስጥ ያለው አይደለም ሰዎች ነው ብለው የሚያመልኩት፣ ሰማይ ውስጥ ያለው ቸሩ መድኃኔዓለም ነው የረዳኝ። ክብር ለእግዚአብሔር ይሁን። እና አገሬን ደግሞ መርዳት ገና በልጅነቴ ነው የጀመርኩት። ገና ጨቅላ ሆኜ በ18 ዓመቴ ነው የሕክምና ትምህርት መማር የጀመርኩ። በ20 ዓመቴ ግራጁዌት አድርጌ ሆስፒታል ውስጥ የሆስፒታል ቦርድ ኃላፊ ሆኜ የሰራ ነበር። እኔ ደሜን 10 ጊዜ ሰጥቻለሁ ለታመሙ ሰዎች፣ ብላድ ባንክ በሌለበት ጊዜ። ጀሆቫ ዊትነሶችን የጠየቃችሁ እንደሆን አንገታቸው ቢቆረጥ ደም አይሰጡም። ደም ሕይወት ነው፣ ለሌላ ሰው አንሰጥም ነው የምንለው። እኔ ደግሞ ኢየሱስ ደሙን እንደሰጠ ሕይወቱን እንደሰጠ ስላወቅኩ ደሜን እሰጥ ነበር እና ደም አተው ሊሞቱ ሲሉ እሰጣለሁ። ሁልጊዜ ደሜን እኔ ነበርኩ የምሰጠው። እኔና ሚሳዋት የምትባል ነርስ ነበረች ሚሽነሪ። ሁለታችን በየጊዜው ደማችን እንሰጥ ነበር። ምንድን ነው የሚሆነው መሰላችሁ? ደም ስንሰጥ በ2 ቀን ውስጥ መልሶ ይተካል። ያ ሰው ከሚሞት የእኔ ለ2 ቀን ቢጎል ይሻላል እያልኩ እሰጣለሁ። በደሜ ማገልግያለሁ አገሬን። እግዚአብሔር የተመሰገነ ይሁን። ቸሩ መድኃኔዓለም ረዳኝ ማለት ነው። አሜን እንላለን ወይ? አገሬን እንድረዳ እርዳኝ። በዚህ ብቻ አይደለም አገሬን የረዳሁት፣ ደም በመስጠት በጭቃ በተለያየ ሁኔታ ውስጥ በመሄድ ሰዎችን በማከም ብዙ ደክሜያለሁ በአገሬ ውስጥ። እግዚአብሔርን ስለዚህ ሁሉ አመሰግናለሁ። ታዲያ ወንጌል ከበራልኝ በኋላ ደግሞ ይህን መጽሐፍ ማጥናት ጀመርኩ። በእውነት ነው የምላችሁ። ምንድነው ታሪክ ያንተ የአገልግሎት ቁም ነገር ብላችሁ ብትጠይቁኝ ይሄንን ቃል መብላት ነው። አሜን እንላለን ወይ? ከዘፍጥረት እስከ ዮሐንስ ራእይ ድረስ ሁልጊዜ አዲስ መልሳችሁ ብታነቡት የማይለወጥ ሕይወትን የሚያድስ መንፈስ ቅዱስ ወደ ሕይወታችን እንዲመጣ የሚያደርግ የጸጋ ስጦታዎች በሕይወታችን እንዲለቀቅ የሚያደርገው ይሄ ቃል ነው። ክብር ለእግዚአብሔር ይሁን። ለጥሪ በቅቼ ደግሞ እግዚአብሔር ሲጠራኝ ጌታዬን ያልኩት በቃል ላይ ያነበብኩት ጌታ ሆይ ታምራትና ድንቆች በሐዋርያትና በነቢያቶች እጅ እንደሰራው በእኔም ውስጥ የሚሰራ ከሆነ ብቻ ነው የምወጣው ነው ያልኩት። ያንንም አደረገ እግዚአብሔር። አሜን እንላለን ወይ? እውነትም ቸሩ መድኃኔዓለም አሜን እንላለን ወይ? ክብር ለእርሱ ይሁን። ስለዚህ ወገኖች መጽሐፉን በእጃችን እንድንይዝ ወይም ሼልፋችን ላይ እንድናስቀምጥ እሁድ ቤተ ክርስቲያን ስንሄድ አራግፈን እንድንሄድ አይደለም። በየቀኑ የእግዚአብሔርን ቃል መብላት አለብን። አሜን እንላለን ወይ? ለምን መሰላችሁ? ይጣፍጣል። ከማር ይልቅ ይጣፍጣል። ኢየሱስ ጌታ ነው። ሃሌሉያ። መጽሐፉን በእጃችን መሸከም ብቻ አይበቃም። አዎ ንባብ የማይችሉ ሰዎች፣ የገጠር ሰዎች እየመጡ የሰይጣን መድኃኒት እንፈልጋለን እያሉ ስሙን ለውጠውት ነበር። መጽሐፍ ቅዱስ ማለት አይችሉም። ሰይጣን እንደሚያባረር ግን ስላወቁ ራስጌያቸው ያደርጉታል። ቅዠት ያባርርልናል ይላሉ እና አይጥ ያባርርልናል ብለው ጎተራ ውስጥ ይከቱታል። መጽሐፍ ቅዱስን ማንበብ ስለማይችሉ ነው። ምናልባትም ዝም ብለው ይሸከሙታል። ይሄ መጽሐፍ በእኔና በእናንተ ዘንድ መሃይሞች አይደለንም። እናነባዋለን፣ እንበላዋለን፣ እንውጠዋለን፣ እንለወጣለን፣ እንቀባለን። ሃሌሉያ። ጌታን ደግሞ እናገለግላለን። ክብር ለእግዚአብሔር ይሁን። ስለዚህ ትውልድ ሆይ የእግዚአብሔርን ቃል ብላ፣ ሆድህም በዚህ ቃል ይሙላ። አሜን እንላለን ወይ?
ሆድህ ይሙላ ነው የሚለው ሕዝቅኤል ምዕራፍ 3 ቁጥር 3 ላይ። የእግዚአብሔር ቃል በሙላት እንዲኖርብን ይፈልጋል። 3:3 ላይ ሕዝቅኤል እርሱም የሰው ልጅ ሆይ አፍህ ይብላ፣ በምሰጥህም በዚህ መጽሐፍ ሆድህን ሙላ አለኝ። እኔም በላሁት፣ በአፌም ውስጥ እንደ ማር ጣፈጠኝ። አያችሁ፣ አሁን ኤቲስቶች መጽሐፍ ቅዱስን ሳያነቡ መጽሐፍ ቅዱስን ይንቁታል፣ በቃ ያራክሱታል። ይሄ የአይዲያሊስቶች መጽሐፍ ነው እያሉ ያጣጥሉታል። መጀመሪያ መብላት ያስፈልጋል። ኢየሱስ ጌታ ነው። ሲበላ ነው መጣፈጡ የሚታወቀው። የእግዚአብሔር ቃል ይጣፍጣል። በእርግጥም አሜን እንላለን ወይ? ክብር ለእግዚአብሔር ይሁን። እርሱም ብላ ሆድህን ሙላው። ምግብ ስንመገብ ሆዳችን ይሞላና በቃኝ ይላል። ያን ጊዜ መብላት እናቆማለን። ይሄን ግን ብትበሉት ውስጣችሁ አይጠግብም። ረሃባችን እንደውም እየጨመረ ነው የሚሄደው። ክብር ለእግዚአብሔር ይሁን። ስለዚህ ሼልፍ እንዲያሞቅ አይደለም የእግዚአብሔር ቃል፣ እንድንበላው ነው፣ እንድናጠናው ነው። ውስጡ ብዙ ምስጢር አለ፣ የምናድግበት፣ የምንታነጽበት። ቅምሻ ብቻ አይበቃም፣ መቅመስ አይበቃም። ማርን ወስዳችሁ ትንሽ በጣታችሁ ብትቀምሱ ጨምር ነው የሚያሰኘው። ምክንያቱም በጣም ይጣፍጣል። መጽሐፍ ቅዱሳችንንም ደግሞ ስናጠና ልክ እንደዚሁ ነው። ቆላስይስ ምዕራፍ 3 ቁጥር 16 ላይ እንደዚህ የሚል ቃል አለ። የእግዚአብሔር ቃል በሙላት ይኑርባችሁ። አሜን አሜን። በምን ይኑርባችሁ? በሙላት ይኑርባችሁ። በጥበብ ሁሉ እርስ በርሳችሁ አስተምሩና ገስጹ፣ በመዝሙርና በዝማሬ በመንፈሳዊ ቅኔም በጸጋው በልባችሁ ለእግዚአብሔር ዘምሩ። መዝሙር ራሱ ከእግዚአብሔር ቃል ውስጥ ወጥቶ ነው የሚዘምሩት መዘምራን። እግዚአብሔር ባርካቸው መዘምራንን። ከእግዚአብሔር ቃል ውስጥ ነው የሚወጣው። ከእግዚአብሔር ቃል ውስጥ የወጣ መዝሙር ያንጸናል፣ ያበረታታናል። ትላንትና የመጽሐፍ ምረቃ ቦታ ነበርኩኝ። አንድ መዝሙር ስንሰማ ነበር። በጣም ልቤን የነካው ድሮ የምንዘምረው ነው እና ያ መዝሙር ሲዘመር ድሮ እያለቀስ ነው የምንሰማው። እምባ በእምባ የሆን ያሳደገን መዝሙር ነው። ክብር ለእግዚአብሔር ይሁን። እና የድሮ መዝሙር ያስለቅሰናል፣ ልባችን ውስጥ ይገባል፣ ውስጣችን ይለውጠዋል። እኔ ብዙ ጊዜ መልእክት የማገኘው ከመዝሙር ውስጥ ነው። እግዚአብሔር የተመሰገነ ይሁን። አሜን እንላለን ወይ? ስለዚህ በጥበብ ሁሉ እርስ በርሳቸው አስተምሩና ገስጹ። በልተን ሆዳችን ሲጠግብ ነው ሌሎችን ለማስተማር ለመዘመርም የምንችለው። ይሄ ሆድን መሙላት ብቻ አይደለም፣ የነፍስ ሆድን መሙላት፣ ነገር ግን ጸሎትንም ያካትታል። በጸሎት ውስጥ ነው መዝሙር የሚመጣው። እግዚአብሔር የተመሰገነ ይሁን። ሃሌሉያ። መዝሙረኛው የውስጥ ሰውነታችንን በቃሉ መሙላት እንዳለብን ሲናገር መዝሙር 119 ቁጥር 11 ላይ እንደዚህ ይላል፣ አንተን እንዳልበድል ቃሌን በልቤ ሰወርሁ ይላል። የእግዚአብሔርን ቃል በልባችን ውስጥ መሰወር፣ ደብቀን በልባችን ውስጥ ማስቀመጥ። ለዚህ ነው ጌታ ኢየሱስ ክርስቶስ የሰይጣን ፈተና 3 ጊዜ ሲመጣበት በእግዚአብሔር ቃል ግንባሩን እየመታ ያሳደደው። ስለዚህ እኔና እናንተም የእግዚአብሔር ቃል ሲኖረን በመንፈሳዊ ጦርነት ጠላታችንን መዋጋት እንችላለን። በልባችሁ ውስጥ የእግዚአብሔርን ቃል ሰውሩ። አሜን እንላለን ወይ? ሃሌሉያ። ኤርምያስ እንደገና ቃሉ ተገኝቷል ይላል። ቃሉ ተገኝቷል። ስለዚህ ምን አድርገው ነው የሚለው? ብላው ነው የሚለው። ኤርምያስ ምዕራፍ 15 ቁጥር 16 እግዚአብሔር ነው ያንን ሰው ያጽናናው እንጂ የደረሰበት መከራ የደረሰበት ማዕበል የእግዚአብሔርን ቃል አልናገርም ብሎ የነበረ ሰው ነው። አሁን በጠቀስኩላችሁ ቦታ ኤርምያስ 15 ቁጥር 16 ቃልህ ተገኝቷል፣ እኔም በልቼዋለሁ፣
አቤቱ የሰራዊት አምላክ ሆይ በስምህ ጠርቻለሁና ቃልህ ሐሴትና የልብ ደስታ ሆነኝ። አሜን እንላለን ወይ? ለዛ ለታሰረ ሰው፣ ለዛ ለሚደበደብ ሰው፣ ለዛ ሁልጊዜ ግዞት ውስጥ ለሚኖር ሰው የልብ ደስታና ሐሴት ሆነልኝ የሚለው ቅዱስ ቃሉን ነው። ይሄ ቃል እኔንና እናንተን ምንም እንኳን እስራት ባይኖርብን፣ ስደት ባይኖርብንም የምንጽናናበትና ደስ የምንሰኝበት ቃል ስለሆነ ቃሉን መብላት አለብን። አሜን እንላለን ወይ? በቃሉ ያልተሞላ ሰው ችግር አለው። ምን ችግር ነው ያለው? መንፈሳዊ ድካም በሕይወቱ ውስጥ ይሰማዋል። ደካማ ነው። ቃሉን የማይበላ ሰው ቃሉን የማይበላ ሰው ስሜቱም ደካማ ነው። ለሰው አይገደውም፣ ለራሱም እንኳን ግድ የለውም፣ ግድ የለሽ ነው። ቃሉን የማይበላ ሰው ነገረ መለኮት ቴዎሎጂ የሚባለው የተዘበራረቀበት ነው። ፎልስ ቲቺንግ ውስጥ የሚገባው የእግዚአብሔርን ቃል ካለማወቅ የተነሳ ነው። ስለዚህ ትውልድ ሆይ ቃሉን ብላ። አሜን እንላለን ወይ? ቃሉ እንደ ማር ይጣፍጣል። አሜን ሃሌሉያ። እንደ ማር መንፈሳችን እንደ ማር ያጣፍጠዋል። የእግዚአብሔር ቃል በጣም ይጣፍጣል። ሰይጣን ብዙ ፈተና ያመጣል ወደ ሕይወታችን። የእግዚአብሔር ቃል ግን ውስጣችንን ይፈውሰዋል። ክብር ለኢየሱስ ይሁን። አሜን አሜን። መዝሙረኛው መዝሙር 19 ቁጥር 10 ላይ እንደዚህ ይላል፣ ከወርቅና ከብር ከዕንቁ ይልቅ ይወደዳል፣ ከማርና ከማር ወለላም ይጣፍጣል። አለያችሁ፣ ከማር ጋር ነው የሚያወዳድረው። ብር ይምጣ፣ ወርቅ ይምጣ፣ ዕንቁ ይምጣ፣ ከእግዚአብሔር ቃል ጋር ሲወዳደር የእግዚአብሔር ቃል ያሸንፋል። አሜን እንላለን ወይ? ሃሌሉያ። ክብር ለእግዚአብሔር ይሁን። ቃሉ ወገኖቼ ሆይ ኃይልና ስልጣን አለው። የቃሉን ኃይልና ስልጣን ባጭሩ ብንመለከት ዕብራውያን 4 ቁጥር 12 ላይ ቆንጆ አድርጎ አስቀምጦልናል። ምንድነው የእግዚአብሔር ቃል? ምን አይነት ኃይል ነው ያለው? ምን አይነት ስልጣን ነው ያለው? የእግዚአብሔር ቃል ሕያው ነውና የሚሰራም ሁለትም አፍ ካለው ሰይፍ ሁሉ ይልቅ የተሳለ ነው፣ ነፍስንና መንፈስንም ጅማትና ቅልጥምንም እስኪለይ ድረስ ይወጋል፣ የልብንም ስሜትና አሳብ ይመረምራል። የእግዚአብሔር ቃል እንደዚህ ነው ወገኖች። ከሰይፍ ይልቅ በጣም ስለታም ነው። ጅማትን፣ ቅልጥምን በጣም ያስገርማል። ውስጣችንን በደንብ የሚመረምር መንፈሳችንን ሁሉ የሚመረምር ነው የእግዚአብሔር ቃል። አሜን እንላለን ወይ? ይወጋል፣ የልብንም ስሜትና ሐሳብ ይመረምራል። ስንስት ተመለስ ይለናል። አሜን እንላለን ወይ? እግዚአብሔር የተመሰገነ ይሁን። ወደ ቃሉ እንድንመለስ ያደርገናል። ስናዝን ያጽናናናል። ጌታ የተመሰገነ ይሁን። እኔን ያጽናናኝ የእግዚአብሔር ቃል ለመሆኑ ጥያቄ የለው። የእግዚአብሔር ቃል ያጽናናል። አው ጸጋው ተሸከመኝ ብዬ ሰበኩላችሁ ከኢትዮጵያ ስመጣ። ያ እውነት ነው። ያንን መልእክት እየሰሙ ብዙ ሰዎች እንደሚጽናኑ መልእክት ይደርሰኛል። እግዚአብሔር ይመስገን። ከየት ነው ያመጣሁት ያንን ጸጋ? ከእግዚአብሔር ቃል ውስጥ ነው። የእግዚአብሔር ቃል የጸጋ ቃል ነው። ለእኔና ለእናንተ የተሰጠን እንድንፈወስበት፣ እንድንጽናናበት፣ ራእይ እንድንቀበልበት። አሜን እንላለን ወይ? ስለዚህ የእግዚአብሔር ቃል መጽሐፉን በውስጡ የተጻፈውን ብላ፣ ሆድህንም ሙላው። አሜን። ዝም ብለን እንደጠገበ ሰው የእግዚአብሔርን ቃል በልተን እንደጠገበ ሰው አንመላለስ። የእግዚአብሔርን ቃል በልቶ የጠገበ ማንም ሰው የለም። የእግዚአብሔር ቃል ሁልጊዜ ያስፈልገናል። አሜን ሃሌሉያ። ባለ ራእዩ ዮሐንስ ደግሞ የእግዚአብሔርን ቃል እንዲሁ የበላ ሰው ነው። እሱ ደግሞ ሲናገር በአፍ ላይ ይጣፍጣል ይላል፣ ሆድ ውስጥ ግን መራራ ይሆናል ይላል። አነበዋለሁ።
ራእይ ምዕራፍ 10 ቁጥር 9ና 10 ላይ እንደዚህ ይላል። ከመልአኩም እጅ ታናሺቱን መጽሐፍ ወስጄ በላሁት፣ በአፌም እንደ ማር ጣፋጭ ሆነች። ከበላኋት በኋላም ሆዴ መራራ ሆነ። በብዙ ወገኖችና በአሕዛብ በቋንቋዎችም በመንግስታትም ላይ እንደገና ትንቢት ትናገር ዘንድ ይገባሃል ተባለልኝ። አያችሁ፣ የእግዚአብሔር ቃል በአፋችን ላይ ይጣፍጠናል። ሆዳችን ውስጥ ሲገባ መዋጥ የሚያቅተን ሁኔታ ላይ ልንደርስ እንችላለን። የእግዚአብሔር ቃል በሆዳችን መራራ የሚሆነው መቼ ነው ብላችሁ ስትሉ ምናልባት ልናደርገው የማንፈልግ ነገር ካለ የምንለው ነገር ላይ ባለፈው ሳምንት ፓስተር መሐመድ ሲያስተምረን 5ኛው ለአብርሃም ልጁን ማረድ ነበር የሚያሰኝ ነው። ይህንማ ማድረግ አልችልም፣ አንድ ተስፋ ልጅ ያለኝን እንዴት አርዳለሁ ብሎ ሪዝን አውት ሊያደርግ ይችል ነበር። በእግዚአብሔር ቃል ላይ ሪዝን አውት አናደርግም። አድርጉ ያለንን ብቻ ነው የምናደርገው። አሜን እንላለን ወይ? ክብር ለእግዚአብሔር ይሁን። ስለዚህ በውስጥ በሚገባ ጊዜ ሆዳችን ውስጥ መራራ ሊሆን ይችላል፣ ግን የእግዚአብሔር ቃል ነውና እናደርገዋለን። አሜን እንላለን ወይ? ስለ ቃሉ መሰደድ ይቻላል። ሰው በአፉ ቃሉን ሲጎርሰው ሲበላል ይጣፍጠዋል። ዛሬ የእግዚአብሔርን ቃል በመከራ በአንደርግራውንድ ቸርች የሚያካሂዱ አሉ። በኮሚኒስቶች ሀገር፣ በአረብ ሀገሮች መጽሐፍ ቅዱስን እንደዚህ መሸከም ስለማይችሉ ገጽ ብቻ እየተቀደደ ፓስተሩ ያከፋፍላቸዋል። ይህንን ገጽ በዚህ ጊዜ ደግሞ ለገሌ ስጠው እየተባለ እንደዛ ነው ተቀባብለው መጽሐፍ ቅዱስን የሚያጠኑት። ምክንያቱም መጽሐፍ ቅዱስ ይዘው ከተገኙ ሊገደሉ ይችላሉ። ይሄ ተከናውኗል ከዚህ ቀደም። አሁንም ብዙ አንደርግራውንድ ቸርቾች በየአገሩ አሉ። በኢራን ውስጥ በድብቅ ጌታን የሚያመልኩ ብዙ ክርስቲያኖች እንዳሉ ሰምቻለሁ። ሰሞኑን በጣም ይወራል ስለ እነዚያ ክርስቲያኖች። በአንደርግራውንድ ነው ያሉት። there is no God but Allah ተብሎ ነው የሚታወቀው። እግዚአብሔር ግን አለ፣ በዙፋኑ ላይ ነው። አሜን፣ እግዚአብሔር ይመስገን። እኔ እንደምለው የሌለው አላህ ነው። ጌታ ግን አለ፣ በዙፋን ላይ ተቀምጧል። ክብር ለእግዚአብሔር ይሁን። ያው ለማመቻመች ደግሞ ወንድማማች ነን ይባላል። ሰው በክርስቶስ ሲሆን ብቻ ነው ወንድማችን እህታችን መሆን የሚቻለው፣ እህትና ወንድም መሆን የሚቻለው። የአገር ልጅ መሆን ይቻላል። በመንፈሳዊ ሕይወት ግን በክርስቶስ ኢየሱስ ደም ታጥበን በመንፈስ ቅዱስ ታትመን ለመንግሥተ ሰማይ ተለይተን ያኔ ነው ወንድምና እህት የምንሆነው። እኛ እንደዚህ ነን። አሜን እንላለን ወይ? ኢየሱስ ጌታ ነው። ክብር ለእግዚአብሔር ይሁን። ስለዚህ ብዙ አንደርግራውንድ ቸርቾች በዓለም ዙሪያ አሉ። የእግዚአብሔር ቃል ብርቅ የሆነባቸው ተደብቀው የሚያነቡ በስልካቸው እንኳን በቺፕስ ቢላክላቸው ወይም ደግሞ ሜይል ቢደረግላቸው ስልካቸው ቼክ የሚደረግ ማንነታቸውን ለማወቅ ክርስቲያኖች ከሆኑ በቃ እምነታችን ያጠፉብናል ብለው ነው የሚያስቡት። ስለዚህ ወገኖቼ በሆድ ውስጥ መራራ ሊሆን ይችላል። በቃ በአፌ ጣፍጦኝ ነበር፣ ሳነበው ጥሩ ነበር፣ ግን አሁን በመከራ ውስጥ ነው ያለሁት፣ በፈተና ውስጥ ነው ያለሁት፣ በእንባ ውስጥ ነው ያለሁት፣ እግዚአብሔር የት አለ ብለው የሚጠይቁ ክርስቲያኖች ሊኖሩ ይችላል። እግዚአብሔር በዙፋኑ ላይ ነው ያለው። አሜን እንላለን ወይ? እግዚአብሔርን የሚያሳንሰው ከስፍራው ሊያጎድለው የሚችል ምንም አይነት ጉልበት የለም። ጌታ በዙፋኑ ላይ ነው ያለ። እግዚአብሔር ይመስገን። ስለ ክርስቶስ የሚሰደዱ ቢመራቸውም ለጌታ ክብርን እየሰጡ ሕይወታቸውን እንኳን ለሞት አሳልፈው ይሰጣሉ። እኔና እናንተ እውነትን በፍቅር ለማንም ሰው መግለጥ አለብን። እውነትን በፍቅር መናገር። ኤፌሶን
ምዕራፍ 4 ቁጥር 15 ላይ እንደሚናገር፣ ነገር ግን እውነትን በፍቅር እየያዝን በነገር ሁሉ ወደ እርሱ ራስ ወደሚሆን ወደ ክርስቶስ እንደግ። ይህን ፍቅር የተባለውን የምናገኘው ከእግዚአብሔር መጽሐፍ ውስጥ ነው። ከሌላ ቦታ ስለ ፍቅር ልናገኝ አንችልም። የምናገኘው ፍቅር ምናልባት ስጋዊ ፍቅር ብቻ ይሆናል። ጌታ የተባረከ ይሁን። ሃሌሉያ። ታዲያ ጣፋጩን እንድተቀበል መራራውንም ደግሞ ማስተናገድ አለብን። ያንን ነው ኢዮብ ያስተናገደው። አንተ እስካሁን ድረስ በዚህ በምታምነው እምነት ጸንተህ ቆመሃል፣ እዛው ነው ያለኸው፣ አምላክን ስደብና ሙት ብላ ሚስቱ ስትናገረው ምንድነው ያለው ኢዮብ? ምዕራፍ 2 ቁጥር 10 ላይ እርሱ ግን አንቺ ከሰነፍ ሴቶች እንደ አንዲቱ ተናገርሽ፣ ከእግዚአብሔር እጅ መልካሙን ተቀበል፣ ክፉ ነገርን ሳንቀበልምን አላት። በዚህ ሁሉ ኢዮብ በከንፈሩ አልበደለም። የእግዚአብሔርን ቃል በትክክል ከበላን ወገኖች፣ እኔ ስጎዳ እግዚአብሔር የት ነው ያለው ብለን አናማረርም። ዝቅ ብለን እግዚአብሔርን ለቃሉ እየተገዛን እርሱን እያከበር ነው በምናልፍበት ነገር ጌታን እያመሰገን ወደፊት መሸምጠጥ አለብን። አሜን በሉ። ገብቷችሁ ከሆነ እግዚአብሔር የተመሰገነ ይሁን። ስለዚህ ትካዜ ቢኖር፣ የሚያሳዝን ነገር ቢኖር በእግዚአብሔር ቃል ነው ያን ሁሉ መቆጣጠር የምንችለው። ጌታ የተመሰገነ ይሁን። እንግዲህ ቃሉን ከተሞላችሁ ወገኖቼ ቃሉን ትናገራላችሁ። ሰው የተሞላውን ነገር ነው የሚያንጸባርቀው። በምንድነው የተሞላ ነው? በምንድነው የተሞላችሁት? እሞም መናገር አለብን፣ መመስከር አለብን፣ ማስተማር አለብን፣ መምከር አለብን። ዘማሪዎች ከሆን መዘመር አለብን። ምንድነው የተሞላ ነው? የተሞላሁት ነው ከውስጤ የሚወጣው። ራእይ ምዕራፍ 10 ቁጥር 11 ላይ በብዙ ወገኖችና በአሕዛብም በቋንቋዎችም በነገሥታትም ላይ እንደገና ትንቢት ትናገር ዘንድ ይገባሃል ተባለልኝ። ያ መረረኝ ያለው ነው። አፌ ላይ ጣፈጠኝ፣ ሆዴ ውስጥ መረረኝ ያለው። አሁን ምንድነው የተባለለት? ለባለ ራእዩ የእግዚአብሔር ቃል አፉ ላይ ጣፍጦት አሁን ግን መራራ የሆነበት በአሕዛብ በቋንቋም በነገሥታትም ላይ ትንቢት እንድናገር ተነገረለት። እግዚአብሔር የተባረከ ይሁን። ይሄ ባለ ራእይ በስንት መከራ ውስጥ ነው ያለፈው፣ በስንት ማዕበል ውስጥ ነው ያለፈ። የቤተ ክርስቲያን ታሪክ እንደሚናገር በትልቅ በርሜል ውስጥ ዘይት አፍልተው በዛ ውስጥ ቀቅለውታል። እግዚአብሔር ግን ከዛ ውስጥ አስመለጠና አወጣው። እግዚአብሔር ይመስገን። ከዛ ወጥቶ ነው ራእይን የጻፈልን። ስለሆነም ወገኖቼ ችግር በሕይወታችን ሊያጋጥመን፣ ስደት ሊያጋጥመን፣ ጥላቻ ሊመጣብን ይችላል። የእግዚአብሔር ቃል ግን አሸናፊ ሆነን እንድንወጣ ያደርገናል። አሜን እንላለን ወይ? በድል አድራጊነት ያወጣናል የእግዚአብሔር ቃል። ስለዚህ በዚህ መጽሐፍ ሆድህን ሙላ። አሜን። እያንዳንዳችሁ በዚህ በእግዚአብሔር ቃል ሆዳችሁን ሙሉ። እግዚአብሔር የተመሰገነ ይሁን። ሃሌሉያ። ኢየሱስ ጌታ ነው። በከተማችን ውስጥ ብዙ ጌታን የማያውቁ ሰዎች አሉ፣ ብዙ አሉ። የጌታ መንፈስ ሐዋርያው ጳውሎስን ምን አለው? በሐዋርያት ሥራ ምዕራፍ 18 ቁጥር 9ና 10 ላይ እንደዚህ አለው። ጌታም ሌሊት በራእይ ጳውሎስን እኔ ካንተ ጋር ነኝ፣ ማንም ክፉ ሊያደርግብህ የሚነሳብህ የለምና አትፍራ፣ ነገር ግን ተናገር፣ ዝምም አትበል፣ በዚህ ከተማ ብዙ ሕዝብ አሉኝና አለው። አሜን። ክብር ለእግዚአብሔር ይሁን። እያንዳንዳችን አገልጋዮች ነን። እያንዳንዳችን ኢየሱስ ክርስቶስ አዳኝ እንደሆነ ጌታ ኢየሱስ ክርስቶስ በዚህ ዘመን የሚናገረን በዚህ በቃሉ እንደሆነ መናገር የእያንዳንዳችን ጥሪ ነው፣ ድርሻችን ነው።
ስለዚህ በዚህ ከተማ ውስጥ ጌታ ኢየሱስ ክርስቶስን የማያውቁ ብዙ ሰዎች አሉ። በከተማ ውስጥ እንላለን፣ ምናልባት በቤታችን ውስጥ ጌታን የማያውቁ ሰዎች ሊኖሩ ይችላሉ። አንተ ነህ ለእነርሱ የምትመሰክረው፣ አንቺ ነሽ የምትመሰክረው። አሜን እንላለን ወይ? ሃሌሉያ! ክብር ለእግዚአብሔር ይሁን። የተሞላነው ነገር ነው የሚወጣው። ምንድነው ከውስጣችን የሚወጣው? ስድብ ነው? ሐሜት ነው? ትችት ነው? ምንድነው የሚወጣው? እርግማን ቃል ነው? ስለዚህ ያ እንዳይሆን የቆጠርኳቸው ነገሮች እንዳይሆኑ በእግዚአብሔር ቃል መሞላት አለብን። የምንባርክ ሰዎች አሜን እንላለን ወይ? የምንመርቅ ሰዎች በቃ የጌታን ቃል የምንናገር በድፍረት ሰዎች ነን። እኔና እናንተ በሌላ ነገር ልንሞላ አንችልም። በሌላ ነገር ተሞልተን ደግሞ የእግዚአብሔር ቃል የማያዘውን ነገር መናገር አንችልም። አሜን እንላለን ወይ? ሃሌሉያ! ወገኖቼ ብዙ ሰዎች አሉ በጎውን ማን ያሳየናል ብለው የሚናገሩ። መዝሙረኛው መዝሙር 4 ቁጥር 6 ላይ እንደሚነግረን በጎውን ማን ባሳየን። ይህ በጣም አስጨናቂ ዘመን ነው። ስለ ሶስተኛው የዓለም ጦርነት እየተወራ ነው ያለው። ያውም በኃያሏ አገር መሪ በሀገራችን በዚህ የሀገር ፕሬዚደንት ትላንትናም ሲነገር ነበር። ሁልጊዜ ሶስተኛው የዓለም ጦርነት ይነሳል ይባላል። በማንኛውም ጊዜ ጌታ ኢየሱስ ክርስቶስ ተመልሶ ይመጣል። ይህን የነገረኝ ይሄ ቃል ነው፣ የመጽሐፍ ቅዱስ ቃል ነው። አሜን እንላለን ወይ? ጌታ ኢየሱስ ክርስቶስ የሚመጣበት ምልክት ደግሞ ጦርነት ነው። ሶስተኛ የዓለም ጦርነት። ሶስተኛ የዓለም ጦርነት ከዚህ በፊት ከድምፅ 10 እጥፍ የሚሄድ መሳሪያ ፈንጂ ሰርተናል ሲሉ ነበር። አሁን ስንት እንዳለ ታውቃላችሁ? ከድምፅ 20 ጊዜ የሚበልጥ መሳሪያ አለ። አይገርማችሁም? በጥቂት ደቂቃዎች ውስጥ እዚህ የተተኮሰው ሂዶ የትኛውም ዓለም ክፍል ውስጥ ሌላውን ሀገር የሚያጠፋ። ስለ መሳሪያ ኃይል መናገር አይደለም ፍላጎቴ። ያለንበት ዘመን የመጨረሻው ዘመን ነው። የምንነቃበት ዘመን ነው። ወደ እግዚአብሔር ቃል የምንመለስበት ዘመን ነው። ስለሆነም በዚህ መጽሐፍ ሆዳችሁን ሙሉ። አሜን እንላለን ወይ? ክብር ለእግዚአብሔር ይሁን። ሃሌሉያ! ጌታ በቃሉ የሚሞላን መልእክተኞቹ ሊያደርገን ነው። ተልከን ምንድነው የምናደርገው? ምንድነው የምንናገረው? እንድንመሰክር ነው ወገኖቼ። ኢየሱስ ያድናል ብለን እንድንመሰክር፣ እንድንሰብክ ነው። ወንጌልን እንድንሰብክ፣ እንድናስተምር ነው። እንድንተነብይ ነው። አሜን እንላለን ወይ? እንድንፈውስ ነው። በስሙ ነው በሽተኞች የሚፈወሱት። እንድንዘምር ነው ዘማሪዎች። ክብር ለእግዚአብሔር ይሁን። እንዲሁም ደግሞ እንድንመክር እንድናጽናና ነው እግዚአብሔር ቃሉን ብሉ የሚለን። ከሁሉም በላይ ደግሞ ቃሉን በሕይወታችን በመኖር ለራሳችን እንድንጠቀምበት ነው። በሕይወት መኖር የሚያስችለው ይህ የእግዚአብሔር ቃል ነው። ከዚህ ቃል በላይ የሆነ ምንም ቃል የለም። አሜን እንላለን ወይ? ይሄ ቃል ያዋጣል። ክብር ለእግዚአብሔር ይሁን። አጋንንት የምናወጣው በዚህ ቃል ውስጥ በተጻፈው ነው። ብዙ ጊዜ አጋንንት ሳወጣ አድሮ ማለት የበሰለ የቅባት አገልግሎት ውስጥ ከመግባቴ በፊት አልወጣ ያለው መንፈስ ማርቆስ ምዕራፍ 5 ላይ አወጣና የጌርጌሶናውን ሰውዬ ታሪክ አነብለታለሁ ለአጋንንቱ። ወይኔ ተቃጠልኩ ይላል። ዋይ ይላል። በዛን ጊዜ ሳነብለት ከቃሉ አይገርማችሁም? ይሄ ቃል እንዲከፈት አይፈልግም ሰይጣን። እግዚአብሔር ይገስጸው። በኢየሱስ ክርስቶስ ስም እንገስጸዋለን። አሜን እንላለን ወይ? ቀንዱን እየመታን ማስወጣት የምንችለው የእግዚአብሔር ቃል ስላለን ነው። ቃሉን ብሉ። አሜን እንላለን ወይ? የፈውስ አገልግሎት ከየት ነው የሚመጣው? ከቃሉ ውስጥ ነው። እግዚአብሔር የተመሰገነ ይሁን።
እኔ እኮ ቃሉን አንብቤ አጥንቼ ነው ጌታ ሆይ የጸጋ ስጦታዎችን ስጠኝና ከዛ በኋላ የኃይል አገልግሎት እንዳገለግል እርዳኝ እያልኩ እየጸለይኩ። ክብር ለእግዚአብሔር ይሁን። ያ ስራ አሁንም እየተሰራ ነው ያለው። አሜን እንላለን ወይ? በዘመን መጨረሻ ላይ ይሄንን አደርጋለሁ አለኝ ጌታ። የምጠብቀው ገና ብዙ አለኝ። ክብር ለኢየሱስ ይሁን። አሜን እንላለን ወይ? ሃሌሉያ! ኢየሱስ ጌታ ነው። ከማር ይልቅ ይጣፍጣል የእግዚአብሔር ቃል። አንድ አቶ ረጋሳ የሚባሉ ወንድም ረጋሳ፣ ብዙዎች አባባ ረጋሳ ነው የሚሏቸው፣ የእግዚአብሔርን ቃል ያነቡና እንደው ሳም ያደርጉታል። ያን የሚያነቡትን ይወዱታል። እኔም ወደዋለሁ ይህን እግዚአብሔር ቃል። መሳም ብቻ ግን አይበቃም፣ መብላት። አሜን እንላለን ወይ? መብላት ማኘክ እንደ ማር ይጣፍጣል። ውስጣችንን ያጣፍጠዋል፣ ውስጣችንን ይፈውሰዋል፣ ሐዘናችንን ይወስዳል። አሜን አትሉም እንዴ? ሃሌሉያ! ምን አጽናና ብላችሁ ብትጠይቁኝ ቃሉ ነው የሚያጽናናኝ። ክብር ለእግዚአብሔር ይሁን። ቃሉ የእግዚአብሔር ቃል። ክብር ለኢየሱስ ይሁን። ገና 6 ወር እንኳን አልሞላም ማሚ ወደ አባቷ ከሄደች። በፎቶግራፎቿ ተከብቤ ነው ያለሁት። ሁልጊዜ አያታለሁ። ግን ምንድን ነው ያጽናናኝ? እሷ በበለጠ ቦታ ነው ያለችው። የተሻለ አይደለም፣ የተሻለማ ትንሽ ነው። በበለጠ ቦታ፣ ተወዳዳሪ በሌለው ቦታ ነው ያለችው። እኔ ነኝ የሚታዘንልኝ እዚህ ሀገር ያለሁት፣ እዚህ ምድር ላይ ያለሁት። ስለዚህ ቃሉን አነባለሁ፣ እኔም ደግሞ ተልእኮዬን ስጨርስ እሄዳለሁ እያልኩ እጽናናለሁ። የእግዚአብሔር ቃል ያጽናናል ወገኖቼ። ክብር ለእግዚአብሔር ይሁን። ሃሌሉያ! የእግዚአብሔር ቃል ሰውን እንድንወድ ያደርገናል። አሜን እንላለን ወይ? እንደው የምንጠላውን ሰው እንድንወድ ያደርገናል የእግዚአብሔር ቃል። ጥላቻ ከሰይጣን ነው። የእግዚአብሔር ቃል ግን እንድንዋደድ ነው የሚያደርገው። መንፈስ ቅዱስን የምንቀበለው ቃሉን አንብበን ነው። አሜን እንላለን ወይ? ብዙ በረከት ከእግዚአብሔር የምንቀበለው የእግዚአብሔርን ቃል በመብላት ነው። ጎበዞቹ እንክት አድርገው በሉት፣ እየታሰሩም በሉት። ኤርምያስ እየታሰረም ነው። ቃሉን አፌ ላይ አስቀመጠ ይላል፣ በላሁት ይላል። እና ሕዝቅኤልም ደግሞ በስደት የኖረ ሰው ነው። በስደት ሀገር ሆኖ የእግዚአብሔርን ቃል ሲበላ ከዛ በኋላ ወደ መንፈስ ቅዱስ ጸጋ ውስጥ ደግሞ ሲገባ እንመለከታለን። ብዙ ራእዮችን ሲያይ በራእይ እንደግ። በራእይ የምናድገው የእግዚአብሔርን ቃል ስንበላ ነው። አሜን እንላለን ወይ? ስለዚህ እግዚአብሔር ይፈልጋቸዋል ቃሉን እንድትበሉ። አሜን። ቃሉን ብላ አንቺ፣ ቃሉን ብላ አንተ ወንድም። አሜን እንላለን ወይ? ቃሉን ብላ። ሃሌሉያ! ኢየሱስ ጌታ ነው። በሎቶሪ አይደለም እንዲህ አመለካከታችሁ